ሀገር ደልቷችሁ አይደለም በአመት ላይ አመት እየጨመራችሁ 2 አመት 3 አመት 4 አመት ለምንድን ነው አላማችሁን ስላልጨረሳችሁ ገና ለእናቴ ቤት እሰራለሁ ወንድሜን አስተምራለሁ ለራሴ እንደዚህ እስቲ ሄጄ ማርፍበት አደርጋለሁ ያላችሁ አይደል ቁጭ ያላችሁ እነሱም ደግሞ ማደግ ይፈልጋሉ ሁሉ ጊዜ ዩቲዩብ አይደለም እሱም የሆነ ሲሯሯጥ እሷ ብቻ እንዳትሆን ይሆናል ጓደኛም እንትን ብዙ ነገር አለው የሰው ልጅ ኢትዮጵያ ውስጥ ይከብዳል ሁሉም ነገርና አንዳንዴ በቀና እቺ ልጅ እናቃታለን አናቃትም ሃይሚ ምን አይነት ስማርት ልጅ እንደሆነች ከሷ ብዙ ነገር ተምረናል በጣም ብዙ ነገርን አስተምራናለች የምትሉ ሰዎች ስለሆናችሁ የምታደርገውን ነገር ታቃለች እንዴ ምን ማድረግ እንዳለባት የምታቅ ልጅ ነች ደግሞ ታቃለች ተመክራለች ምንም ችግር የለውም እናቶች የሆኑ ሰዎች በአጠቃላይ ራሷን እንድትጠብቅ ይመክሯታል ሁሉ ጊዜ ስለዚህ በኔጌቲቭ አናስብ ይዘናቸው ወደ እኔ ከነሱ በላይ በደንብ እንደዚህ ተመስጭ የማያቸው ሞዳቸው እንትን የለኝም ስለዚህ አሁንም እስከ መጨረሻው ድረስ እንቀጥል በዚሁ ነው ምለውቶቼ እየመከራችሁ እየተቆጣችሁ እነሱን ይዘን ወደፊት እናመሰግናለን ገንዬ እንዳንቺ አይነቱን ያብዛልን እንደናንተ አይነቱን አንዬ እናመሰግናለን ሁላችሁንም ስለመከራችሁ በጣም እናመሰግናለን አትረባበሹ እኛም እኮ እናንተን አይተን ነው የተለያየ ኦዲየንስ አሁን ሳታብራሽ እናንተን ምናምን አይተን ነው እንዴት ደስ ይላሉ ህብረታቸው ደስ ይላል እንዴት ነው ለነሱ ያላቸው ፍቅር እያለን ነው ገስት እንኳን መግባት እንትን ማለት የጀመርነው አው ካስገባችሁ ገንዬና አኒ ካስገባችሁ ሌላ ቦታም እንደዚህ የሚጣሉበት ሄዳችሁ እንደዚህ አይነት ምክር ብትሰጧችሁ እንደዚህ የሚሰማን ቤት እንትን ነው እንጂ ሞክረናል ገብተናል ሊሰማችሁ ካሉ ብትነግሯቸው ደስ ይላል ለምን ከብዙ አንድ ሁለት ሰው ሊሰማችሁ ሊመለስ እና ናንዬ እንትን ማነግምጃይ ኦዲየንስ ቤት ገብተናል ማታ ራሱ ገብተን አነጋግረናቸው እናንተም ልጆቻችሁን ያዙ እኛም እኛ ጋር የሚያጠፋ ካለ እንቆጣለን ብለው ማነው እኛም ደግሞ ራሳችን ጋር የሚያጠፉ ካሉ ግን አጠፉብን ዘቀዘቁ የምትሉ ልጆች ደግሞ የጨረቃን ፋሚሊ አይወክሉም ሌሎች ናቸው ከሌላ ቦታ ነው ብለን ተናግረን የኛንም ልጆች ሰብስክራይብ አድርጉልን በቲክቶክም ፎሎ አድርጉ ተበለን ተነጋግረን ቲጂ ላይ ደግሞ የተናገረችው ልጅ ራሱ አስጠፉልን ብለን ቃል ገብተውልን ሁሉ ነው የወጣነው አጥፍተው ነበር እኮ ማታ አጥፍተው ነበር እና ብለውን ቃል ገብታለች ዋናዋን ነው ተጠቁመን እኔና ናኒ ማታ ሲመቸን እኔ ደግሞ ሁድለታ አልዋልኩም ቤት አልተመቸኝም ከናንዬ ጋር ሄደን ማታ አነጋግረን እናንተም ልጃችሁን ይዛችሁ ወደፊት በህብረት እናሳድጋቸው ከሰው ጋር ሲሰራ ይሉሽ በረከት የሚገኘው በህብረት ስታረጊ ስሰጪ አይደል እግዚአብሔር የሚሰጥሽ እኮ እንደዛ እኛ እነሱን ከፍ አድርገናቸው ሰብስክራይብ እነሱ ደግሞ ሰው ያሳድጉ እግዚአብሔር ደግሞ ይባርክ በረከት ነው ለነሱ የኛም እኮ ልፋት አልወደቀም ማለት ነው እዛ ጋር ሰው እየረዱልን ነው በእውነት ነው እቺ ልጅ ማሳደግ ሌላ ነገር አትምጣ የራሷ የሆነ ጓደኛ አላት የራሷ የሆነ ህይወት አላት እኔ ደግሞ እንትን ላይ የማያት ምንድነው ብዙ ጊዜ የዋህነት ያጠቃታል በጣም ምስኪን ልጅ ነች በጣም የዋነች ሰዎች የሚያጠቋት ለዛ ነውና ይመክሯታል ይመልሷታል መልካም አሁን ሃይሚዬን የመሰለ ጀግና እህት ካጠገቧ ካለች ትመክራታለች መላለስ እርስ በርስ ሊረዳዱ ይችላሉ እኛ በምን እንደተቀራረቡ አናቅም ለምን እንደሆነ ስለማናቅ ዝም ብለን በትዕግስት ሁሉንም መመልከት ነው እስከዛሬ ብዙ ነገር 3 ወር ስንት አይነት ጦርነት ሲመጣ 3 ወር 2 ወር ይሄው አርብራችሁ ተቀምጣችሁ ጀግኖች እኮ ናችሁ እናንተ ስለዚህ ይሄንኑ ይዛችሁ እኔ የሚሰሙኝ ነው እንደዚህ መናገር ትናንትና ይሄ ሮማንቲክ የሆነው በቲክቶክ ብሩክ የለቀቀውን የዋናው እኮ 1 ሚሊዮን 100 እኮ ነው ቪው የታየው በምን በቲክቶክ 1 ሚሊዮን 100 የዋናው እኛ ነገርናቸው አይደል ናንዬን ቲክቶኳንም ነገርናቸው ሰብስክራይብ አድርጉልናል እናንተም የኛ በስነ ስርዓት ነው ገብተን ጭቅጭቅ ጥላ አንፈልግም ሲሉን አይ ለሰላም ነው የመጣ ነው ብለን ማታ ተጠቁመን ማታ ነበር የተመቸን ገብተን አነጋግረናል እኛ ጋር የሚያጠፋ ካለ ግን አንዳንድ አስመስለው የሚያጠፉ ካሉ እነሱ ከኛም የጨረቃ ፋሚሊ አይወክሉም ችግር ካለ መታችሁ ለማን ነው ዛህራና ሳታታውራ ጋር ስለሚያቋቸው ለነሱ ነገሩና ምን መከራቸው ከሆነ እንመክራለን ብለናል አንድ ላይ ተያይዘው ይደጉ ኦዲየንስ እኮ ነው ሃናንዬ የተጨመረልን አይደል እንዴ ኦዲየንስ ነው የሚጨምረው እነሱ አጠቃላይ ቢያዩ እኮ እኛ እሷን ብናይ
የእሷ ኦዲየንስ ነገ እኮ ሀይሚዬ ከእሷ ጋር ከግምጃይ ጋር ብቻ አይደለም። ከግምጃይ ጋር እኮ በፈቃደኝነት የጓደኛ ጨዋታ ነው የተጫወቱት። ነገ ደግሞ ከሌላ ሰው ጋር እኮ ሀይሚ ትጫወታለች። እነሱ ይመጣሉ። ይዛ ትመጣና ኦዲየንሶቿን ታፕታፕ ያደርጉላታል። ጆን እንኳን ዳንኤልን እንትን ማነው ብሩክ በማወቁ እንዴት ነው የተጠቀምነው? በቀደም ዕለት አይደል? ያኛው ማነው እሱ የሚባለውም ልጅ አይደል? ሰዎችማ ይተዋወቁልን። ዝም ብለን አንድ ቦታ እንዲቀሩ አንፈልግም። እየተዋወቁ ህይወታቸውን ሲያሳድጉ ክፋቱ መድኃኒት ነው እኮ ማርያምን። ደግሞ ያውቃሉ ሀናንዬ፣ እነሱ ረቀው ሄደዋል። ልጆቹ ከኛ ከማንም በላይ ነው የሚያስቡትና የሚያረዱትን ያውቃሉ። አሁን እሱ እንባላለን እንጂ ከጆን ዳንኤል ጋር ይሄ በቃ በጣም ታዋቂ ከሆነው ሰው ጋር ቀረባል። ቢተዋወቅ ራሱን ከጠበቀ የሚመክሩት ብዙ እናቶች አሉ አይደል? በውስጥ የሚመክሩት ብዙ እናቶች አሉ። እሱም ደግሞ ያውቃል። ሁልጊዜ የሰው ልጅ ህፃን አይሆንም እኮ። ሁልጊዜ አመትሽ በጨመረ ቁጥር ማስተዋልሽም የዛን ያህል እየጨመረ ይሄዳል። ስለዚህ እነሱም ከደረሱባችሁ መፍራት የለብንም ነው የምለው። አበዛውባችሁ፣ ግን በጣም ይቅርታ። ወዳችኋለሁ። በጣም ይቅርታ። ተባረክ። ወዳችኋለን ሀናንዬ፣ ሁላችሁንም። ችግር የለም። እናመሰግናለን። እኔ አንዴ ከጀመርኩ መለፍለፍ ነው በቃ። በዛው በጣም ይጣፍጣል። ማርማር ነው የሚለው እግዚአብሔርን። ተባረኩልኝ። በቃ እንደዚህ ካለ እንመካከራለን። ጥድ ሲሆን ደግሞ ከስር ደግሞ ሙዬ እንትን ሀናንዬ አንዳንዴ ጋልስ የሆነ ነገር ስትሆን ቶሎ ስለሚያግሏት ሰዎች አንቺ ጓደኛዋ ነሽ፣ ሁልጊዜ ትገኛለሽ፣ እኛ ቀን ቀን አንገናኝ። በረድ አድርጊያት ግቢና አንቺና ረሃማ ሀናን የዋነች የዋህ ነው የሚያናድዷት። ነግሯታል። እነሱን የሚሰድባቸው አሁን ምን ይላሉ መሰለሽ? እኛ አናይም ባሉ ቁጥር ልጆቻችንን እየጎዳን ነው የምንሄደው። ገባሽ? ዝም በያቸው። ወደው ያያሉ። አንቺ አትናደጅ። አዩ በቃ የተናገሩት አንቺ አፍ ክፉ ቃል እንዲወጣ ነው እንጂ ያያሉ። እነሱ ሰው ለምን መሰለሽ ሀናን ጋር ደግሞ የዋህ ነች በጣም። በቶሎ ነው የምትናደደው። የዋህ ሰው ቶሎ ትናደዳለች። እንድትናገሪ ነው እንጂ ያያቸዋል። ምን አስነገራቸው? ካላየሁ እኔ በሆዲያሊዝም አላይም ብዬ ምን አስነገረኝ ብዬ አላይ አንጥቼ እኔ አላይም። እኔ እንዲያሉ እኛ በቂ ነው። 150 ከታየ እኮ እግዚአብሔር ይመስገን። ኧረ ምንም ስራ ይዘው መጥተው 200 300 ታየ የሚባል ምንም ከክብራቸው ጋር 100 እንኳን ቢታይ ተመስገን ማለት ነው። በነገራችን ላይ ደግሞ ከይቅርታ ጋር እኔ ኦዲየንሳቸውን የሚያመሰግኑ ኦዲየንሳቸውን የሚያከብሩ ልጆች ናቸው። እንደዚህ አይነት አለባበስ አንፈልግም ሲል እሺ ብለው ወዲያው አቁሙ ብለን ስንልባቸው የሚያቆሙ በየሰዓቱ እየመጣ የጨረቃ ፋሚሊ እያለ ለጓደኞቹ ሲከፈት እንኳን ይሄን ፋሚሊ እኔ ማለት ሀብቶቼ ናቸው እያሉ የሚናገሩ በቃ የጨረቃ ፋሚሊ በጣም እንዲወደስላቸው የሚፈልጉ ልጆች ናቸው አይደል? ስለዚህ እነሱንም እንትን አንበላ፣ አናሳቃቸው። ጥሩ አይደለም፣ ጥሩ አይደለም። በዚህ አጋጣሚ ካጠፋሁኝ ስናገር ያስከፋችሁ ሰዎች ካላችሁ በጣም ይቅርታ። ጥሩ አድርገሻ እንደውም ብታወሪልን ደስ ይለናል። የሚሰማሽ ካለ ያስከፋሽ ነገር የለም። ሁላችሁም እንግዲህ ፈጣሪ ጀዛችሁን አላህ ይክፈላችሁ። እዚህ ጋር ያላችሁ ማስታራቂዎቹ ራማዬ ድምፅሽ እኮ አይሰማም። ውጭ ያሉት አይሰሙም መሰለኝ። አንቺ እኮ ዋናው አስታራቂ ነሽ። አንቺ ራሱ አይሰማም? ይሰማል። አሁን አውሪያ ሁላችሁም እንደ ሽምግልና ሆናችሁ መጥታችሁ ያስታረቃችሁ ቤታችሁ ሰላም ይግባ፣ በረከት ይሁን ቤታችሁ። የሄዳችሁበት ሁሉ ለምለም ይሁን፣ ባላችሁበት አላህ ይጠብቃችሁ። እነዚህንም ልጆች ደግሞ እንቅፋታቸውን ዞር አድርጎ ባሉበት አላህ ይጠብቃቸው። አሜን። እንግዲህ ለቀየው ለመንደሩ ሽማግሌ አይጥፋ ነው የሚባለው። እኛ እንግዲህ ከስር